ይስጥልኝ ውድ የጀንበር ሚዲያ ተከታዮች፣ እንደተለመደው አዳዲስና ወቅታዊ መረጃ ይዘን መጥተናል። አብራችሁ ቆዩ። በቅድሚያ ርዕሰ ዜና። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በትግራይ ክልል ዳግም የተቀሰቀሰውን ወታደራዊ ግጭት የእብደት መንገድ ሲሉ በመጥራት በአስቸኳይ እንዲቆም ጥሪ አቀረቡ። የአሜሪካ ኮንግረስ አባሉ በትግራይ የተቀሰቀሰው ግጭት በተመለከተ መግለጫ ወጡ። ዛሬ አብዛኞቹ በመቀሌና ዙሪያ የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት አቁመዋል። የኢትዮጵያ አየር መንገድም ዛሬም ለሁለተኛ ቀን ወደ ትግራይ አልበረረም። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚሽን ኃላፊና ስራ አስፈጻሚ አቶ ተሾመ አቡኔ ከነገ ጀምሮ የፕላስቲክ ከረጢቶችን ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ ይቀጣል ሲሉ አሳሰቡ። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ተመድ በመፍረስ አደጋ ላይ ነው ብለዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በትግራይ ክልል ዳግም የተቀሰቀሰውን ወታደራዊ ግጭት የእብደት መንገድ ሲሉ በመጥራት በአስቸኳይ እንዲቆም ጥሪ አቀረቡ። አቶ ጌታቸው በማህበራዊ ትስስር ገጻቸው ባወጡት ዝርዝር መግለጫ የክልሉን ወታደራዊና ፖለቲካዊ አመራር ኋላ ቀር ሲሉ የወቀሱ ሲሆኑ አሁን የተከተሉት ያለው መንገድ ከዚህ ቀደም ትግራይ ከከፈለችው ዋጋ በላይ የከፋ ጥፋት እንደሚያስከትልም አስጠንቅቀዋል። ባለፉት 4 ቀናት የታየው ወታደራዊ እንቅስቃሴ ያለምንም ቅድመ ዝግጅት ታጣቂውን ወደ ወጥመድ መክተት ነው ያሉት አቶ ጌታቸው ረዳ አመራሩ ፌደራል ፈቅዶልናል፣ ተኩስ አልጠበቅም ነበር የሚለውን ሰበብ ውድቅ አድርገውታል። ይህ አካሄድ ህዝብን ለእልቂት አሳልፎ የመስጠት ውሳኔ መሆኑና እስካሁንም ቁጥሩ ከፍተኛ የሆነ ወጣት መስዋዕት የሆነ መሆኑን ገልጸዋል። የክልሉ ከፍተኛ ወታደራዊ መኮንኖች በስም በመጥራት የሰነዘሩ ትችት የአመራር ጥበባቸውን ስትራቴጂካዊ የተመለከተ ነው። የምትከተሉት የጦርነት ስልት የትግራይ ህዝብን ቁጥር ይቅርና የቻይና ግማሽ ብትይዙ እንኳን አያዋጣም ያሉት አማካሪው አመራሩ ከትናንት ስህተቱ ለመማር ፈቃደኛ ለመሆንና የሰብ ማዕበል በመጠቀም ድል ለማምጣት መሞከሩ የድንቁርና ውጤት ነው ብለዋል። አቶ ጌታቸው አክለውም አሁን ባለው አካሄድ ትግራይ ከኤርትራ በከፋ ሁኔታ ወጣት አልባ የሆነች መሆኑና የቆሰሉ ተዋጊዎች ሜዳ ላይ ጥሎ የመሸሽ አሳፋሪ ድርጊት ባለፉት ቀናት መታየቱን ገልጸዋል። ይህ አካሄድ የተፈናቀሉትን ወደ መረባቸው ለመመለስና ህገ መንግስታዊ ግዛትን ለማረጋገጥ ሳይሆን ያለችውን ትግራይ ይዞ የመጥፋት ስጋት እንደፈጠረባቸውም አመልክተዋል። ወጣቱ ይተርፍ ይዳን ሲሉም ጥሪ አቅርበዋል። ሊቀመንበሩ በመግለጫቸው ማጠቃለያ ላይ የሚከተሉት ነጥቦችን አጽንኦት ሰጥተዋል። የጀመረው ውጊያ በአስቸኳይ እንዲቆምና የግልጽናን ወደ ጎን በመተው የሰላም መንገድ ብቻ እንዲመርጥ ማንኛውም ጥያቄ በሰላማዊ መንገድ ብቻ ምላሽ እንዲያገኝና ወጣቱ የወደፊት እድሉን ራሱ እንዲወስን እንዲፈቀድለት አቶ ጌታቸው ይህንን መግለጫ ያወጡት በትግራይና አጎራባች አካባቢዎች ወታደራዊ ግጭቶች የጋጠሙ መሆናቸው በሚዘገበት የአፍሪካ ህብረት ጥልቅ ስጋት በገለጸበት ወቅት መሆኑን ጉዳዩን ይበልጥ አሳሳቢ አድርገዋል። የአሜሪካ ኮንግረስ አባሉ በትግራይ የተቀሰቀሰው ግጭት በተመለከተ መግለጫ አወጡ። የአሜሪካ ተወካይ ምክር ቤት አባል የሆኑትና በምክር ቤቱ የውጭ ጉዳይ ኮሚቴ አባልነታቸው የሚታወቁት ግሪጎሪ ሚክስ በሰሜናዊ ኢትዮጵያ የተቀሰቀሰውን ግጭት አስመልክተው ባወጡት መግለጫ በቅርቡ በትግራይ ክልል የተከሰተው ግጭት ኢትዮጵያን በሚሊዮን የሚቆጠሩ ህዝቦች አደጋ ላይ ወደሚጥለው የእርስ በርስ ጦርነት የሚመልሳት አስከሪ የሚሆነው የሰብአዊነት ቀውስ የሚያባብስና ቀጠናውን የሚያተራምስ ነው በማለትም አሳስበዋል። ወደ ግጭቱ ውስጥ በመመለስ የትኛውም አካል ተጠቃሚ እንደማይሆን ገልጸው በግጭቱ የተሳተፉ ያሉት አካላት በአስቸኳይ ተኩስ እንዲያቆሙና ለተቸገሩ ሰዎች ሰብአዊ እርዳታ እንዲያቀርቡ ጥሪ አቅርበዋል። በመጪው ሰኔ ወር በአገሪቱ የሚካሄደው ምርጫ ተአማኒ እንዲሆን በፕሪቶሪያ የተፈረመው ስምምነት ሙሉ በሙሉ ተግባራዊ ማድረግ እንደሚገባም አሳስበዋል። የኮንግረስ አባሉ መልእክታቸውን በመቀጠል አሁን ኢትዮጵያን ያጋጠማት የፖለቲካ ችግሮችን በጦር ሜዳ ሊፈቱ የሚችሉ አይደሉም። የኢትዮጵያ ህዝብ ወደፊት ህይወት ለማረጋገጥ ብቸኛው የሚያዋጣ መንገድ ዲሞክራሲና ፍትሃዊ ምርጫ ነው ብለዋል። በተያያዘ ዜና
ዛሬ አብዛኞቹ በመቀሌና ዙሪያው የሚገኙ የመንግስትና የግል ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት አቁመዋል። የኢትዮጵያ አየር መንገድ ዛሬም ለሁለተኛ ቀን ወደ ትግራይ አልበረረም። የትግራይ ጊዜያዊ አስተዳደር የተጋነነ የዋጋ ጭማሪ አድርጓል፣ ምግብና ምግብ ነክ ያልሆኑ ዕቃዎችን ደብቀዋል ያላቸውን ነጋዴዎች አስጠንቅቋል። የስራ ቦታቸው አሽጓልም ወርሷል። ካለፉት 4 ቀናት ወዲህ በአገራችን የሰሜኑ ክፍል ትግራይ አካባቢ እየታዩ ያሉ የግጭት ምልክቶችና የጫሩ ስጋት በማስመልከት የዛሬ አርብ ጥር 22 2018 ዓ.ም ውሎ ምን እንደሚመስል ትግፋ ኢትዮጵያ የመቀሌ ቤተሰብ ዳስሷል። በትግራይ መልሶ ጦርነት ይቀስቀስ ይሆን በሚል ስጋት ህዝቡ ከባንኮች በርከት ያለ ጥሬ ገንዘብ የማውጣት እንቅስቃሴ ብሶበት ጥር 21 2018 ዓ.ም በሁሉም የክልሉ አካባቢዎች የሚገኙ የመንግስትና የግል ባንኮች በረጃጅም ወረፋዎች ተጨናንቀው ታይተዋል። ባንኮቹ በጥሬ ገንዘብ ለቆጣቢ ደንበኞች ሲሰጥ የነበሩ ቁጥሩ እየቀነሰ ሄዶ ዛሬ ኳሽ ተማጦ አልቋል በሚል ከሂሳብ ወደ ሂሳብ ማሸጋገርና ገቢ የማድረግ አገልግሎቱን ከመስጠት ውጪ አብዛኞቹ ጥሬ ገንዘብ መስጠትም አቁመዋል። ባንኮቹ የሚሰጡት ጥሬ ገንዘብ ማቆማቸው ተከትሎ ትናንት ጥር 21 2018 ዓ.ም የነበረው የገበያተኛ ግርግርና መጨናነቅ ዛሬ ቀንሶ ታይቷል። የክልሉ ጊዜያዊ አስተዳደር በተጋነነ የዋጋ ጭማሪ የሚሸጡ ምርት የሚደብቁ በህግ እንደሚጠበቁም የሚያስጠነቅቅ መግለጫ አውጥቷል። መግለጫውም ተከትሎ በአክሱም ከተማ በተጋነነ ዋጋ ሸጠዋል የተባሉት የንግድ ቤቶች ታሽገዋል። በመቀሌ ከተማ በድብቅ ከቦታ ወደ ቦታ ሲጓጓዝ የተገኘ 40 ኩንታል ስኳር ተወርሶ ወዲያውኑ ለሸማቾች በፍትሃዊ ዋጋ እንዲሸጥ ተደርጓል። ከኢትዮጵያ አየር መንገድ የዲጂታል የጉዞ ገጽ በተገኘው መረጃ መሰረት ትናንት ጥር 21 2018 ዓ.ም እስካሁን ምክንያቱ ባልተገለጸ ሁኔታ የተቋረጠው የአውሮፕላን ጉዞ ዛሬ እንደሚቀጥል ለተጓዦች ተነግሮ የነበረ ቢሆንም ተሰርዟል የሚል መልእክት ወደ ተጓዦቹ ተልኳል። ለ2 ቀናት በተቋረጠው የአውሮፕላን ጉዞ ለአጭር ቆይታ ከትግራይ አዲስ አበባ ከአዲስ አበባ ወደ ትግራይ ተጓዙ ለከፍተኛ እንግልትና ስቃይ መደረጋቸውን በመግለጽ ላይ ይገኛሉ። ነገ ቅዳሜ ጥር 23 2018 ዓ.ም የተቋረጠው ጉዞ ይቀጥላል ወይስ አይቀጥልም የሚለውን ያለማወቃቸው ደግሞ ስጋታቸው እጅግ ከባድ አድርጎታል። የአየር ላይ ጉዞ በማስተጓጎል ምክንያት በአውቶቡስ በሚደረጉ ጉዞ ከ50% በላይ የናረ ከፍተኛ ዋጋ ጭማሪ ታይቷል። ተጓዦቹ 5000 ብር ሲከፈልበት የነበረው ከ8 እስከ 10000 ብር በደላላ በመክፈል ለመጓዝ የተገደዱ መሆናቸው መረጃ አግኝተናል። ከ4 ቀናት በፊት እየተከሰተ ያለው መልሶ ግጭት ይቀስቀስ ይሆን የሚል ስሜት በኮንትሮባንድ ሲሸጥ በነበረው ነዳጅ ዋጋ ጭማሪ ያስከትሏልና ይህንን ሌላ ተደምሮ የመቀሌ ከተማ እንቅስቃሴን ቀዝቅዘዋል። ባለፉት ጥቂት ቀናት በትግራይና አጎራባች አካባቢዎች ግጭት ቀስቃሽ እንቅስቃሴ እንዳሳሰበው የገለጸው የአፍሪካ ህብረት ተደራዳሪዎች የፕሪቶሪያ ስምምነት ከሚጎዱ ተግባራት እንዲቆጠቡ አሳስበዋል። የኮሚሽነሩ ሊቀመንበር ማህሙድ አሊ ዮሴፍ እየታየ ያለው ሁኔታ በቅርበት የተከታተሉት እንደሚገኙና እንዳሳስባቸውም ገልጸዋል። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚሽን ኃላፊና ስራ አስፈጻሚ አቶ ተሾማ አቡኔ ከብስራት ሬዲዮ ጋር ከነገ ጀምሮ የፕላስቲክ ከረጢቶች ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ ይቀጣል። የአካባቢ ጥበቃ ባለስልጣን ዛሬ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን የሚጠቀሙና የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላት መቅጣት ሊጀምር መሆኑን አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጿል። የኢትዮጵያ አካባቢ ጥበቃ ባለስልጣን የኮሚሽን ኃላፊና ስራ አስፈጻሚ አቶ ተሾማ አቡኔ ከብስራት ሬዲዮ ጋር በነበራቸው ቆይታ እንደገለጹት እገዳው ሁሉንም አይነት ፌስታሎች ጥቁር፣ ነጭ፣ ትናንሽና ትላልቅ እንደሚያጠቃልልና በእጁ ፌስታል ይዞ የተገኘ ከነገ ጀምሮ እንደሚቀጣም ተናግረዋል። ለዛሬ ያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።